ቸርስ ቤቱን አሳይን ካሳያችሁ ብርጭቆ ይከለክላል እንዴ? ብርጭቆ ችግር አለ? ቢራ ያወፍራል እኮ ግን አይከለክልም? ቢዘጋብኝስ? ኢድ ሙባረክ ኪዱኮ ምን ነው እንዴ ያልሽኝ? ነጌ ይዘጋ በቃ በዛኛ አካውንት እንገናኛለን። ከተዘጋ ስሚዶ ቸክና አይፈኮነኝ ያለሁኝ ይሸታል አላሳይ ቅርብ Letzte 6 stehen, sicher. ብቻሽን ሁለተኛ እንዳትወጪ ኢትዮጵያ ትወጣላችሁ እንኳን እዚህ አይደለም። ዛሬ ጨፍ ብዬ ቢራ ጠጥቼ ነው የምገባው። በስንት ዓመት ቢራ ጠጣኛል። በጣም በነገራችን ላይ ቢራ ጂጂ ሰካራም ሆነሻል። አድሮ ሌላ የእኛ ሀገር ቢራ ጎልደን ቢራ ይባላል። በጣም ትንሽ ናት። በጣም ነው የምወድሽ ማሪ። እኔም ሩሚ አመሰግናለሁ። አላቤቱ የሚያምር ልጅ አለ እዛ ጋራ ሽማግሌዎች ናቸው። ክርስቲያን ልጅ ጎብኘት እናርግና እንመለሳለን። አንድ ጊዜ እስቲ ሆናለ እዚህ ጋር የጀርመን ሙዚቃ ነው እንጋብዛችሁ። ቤቱን አሳይ። እዚህ ቤት የታወቀ ነው። እኔ እግዚአብሔር ከመጣ የሚያምር ልጅ አለ አቲ አይደለም ለምፈልግ ቤትኮ ጠርሙዝ አይደል? ብርጭቆ ችግር አለው። ብርጭቆ ትላንት በውስኪ ዛሬ በቢራ ብለን ወደ ቤታችን ግራና ቀኝ እዚህ ጋር ታክሲ ኡበር እንጠራለን። እዚህ ጋር ኡበር ጠርተን ወደ ቤታችን እንገባለን ማለት ነው። የጀርመን ቢራ ጠጥተን ብርጭቆ ችግር የለውም አይደል? ብርጭቆ እኮ ነው። ጸጉርሽን አስተካክል። ጀርመን ቤት ችግር የለውም። ጸጉርሽ ተስተካከለ። ይሄ ማለት የኛ ስፋት ጠላ ቤት ማለት ነው። ገባሽ? ጸጉር መስተካከል የነበረበት ምን የነበርኩበት ቤት ነው። አሁን ጠላ ነው የምትጠጪው። ታያል መጠጡ ናይ ብርጭቆ ካልሽ እኮ ነው ሂዱ ጃኬትሽን አድርጌ ልወጣ ነው። ሌራሽ በቃ ጨረስኩኝ። የኔ ጀግና ትለኛለች። ምን የሰራኝ ስልጣን ይዤ ቁጭ ብለሽ ስታይ እየተንበጫበጥኩ ያገሽኝ የኔ ጀግና። አይከብድም ይሄ ነገር። አረቴ ሞጣንም ብያላችሁ ነው ችግር ውስጥ ያስገባችሁ። እየተንበጫበጥኩኝ በቢራ የኔ ጀግና ብሎ ነገር አለ። ያ ህዝብ እኮ ምንም ብታረጉ ጀግንነት በነፃ ነው የሚሰጣችሁ። አሁን እኛና የሞቱት ጣብር ጀግና ነበር። ምንም አታሳይ። ኦኬ እሺ። ያው እንግዲህ ትንሽ ሞቅ ካለ ዘግተህ ትወጣለህ ቤቱን፣ ሱቁን ማለት ነው። ልጠበስ ነው በቃ ሄድኩኝ። በቃ ቻው። የሆነ ሽማግሌ የሆነ ሰውዬ ዝንሰማውዝ ምናምን እያለ ሄድኩ። በቃ ሄድ ጎበዝ ያዙኝ የሆነ ሰውዬ ሊጠብሰኝ ጉድ ነው። በቃ ተጠበስኩ። እዛ ጋር አንድ ጀርመን እንዲህ እያለኝ ነው። ዝንሰማውዝ እያለኝ ነው። ማውዚ ምናምን በጀርመንኛ ማለት
የጀርመንኛ ጅንጀና ስልችት ብሎ ነበር። እኛ ጠጥተን አበሻ ቤት ሂደን ቃሪያኛ ያመጣ ነው አልሆነም እንጂ በቆሎ ቅርስ ኧረ አይደለሁም ይቅናሽ። ኧረ ዘሬ ተከስከ ምን አይመስልም። ዛሬ ማታ ልትሸከሽ በቃ በለው በለው። አንድ ደግሞ ጫጭባ ይዤ እገባላችኋለሁ ከዚህ ከዛ በንጋታ ይችል እንደሆናለሁ ማለት ነው። ማታ ቆጣጥቼ ሌላ ነገር ለሁለተኛ ጊዜ ደግ በቃ በዩ ሰውየውን አታሳይ። እቺ ደግሞ ታሰላም ነው ወለሽ መስለሽ ነው። ቦምባ እንዴ ነው የሚፈነዳው? ሁለት ያፈነዳው ከዛ ጋር የወጣቶች እዚህ ጋር ሽማግሌዎችን አያችሁ፣ ቦታዬን አውቀዋለሁ ማለት ነው። በዛ በኩል የሆነ ክላስ አለ፣ ልጆች ናቸው፣ ወጣቶች ናቸው። እዚህ ጋር ደግሞ የኔ ቢጤ የአሮጊቶችና የአባቶች የእናቶችና የአባቶች ነው። ማይ የት ነው ጀርመን ያለሽው? ሊቨርኩሰን ነኝ ያለሽ። እንዳትደባደቢ ተማንጋ እዚህ ሀገር ጸብ በብርሽ ፈርደሽ ነው። ይስቃል የሆነ ሰውዬ እዛ ጋር ጋብዣ አንቺ ነሽ እንዴ ሰክረሻል ያልሽው ልጅ አይገርምሽም? የጋበዘችን ይመስል ሰክራለች ትለኛለች። ባረገልኝ ብሬስ ጨበበሽ አልጋሽ ላይ ዘብትልኝ ደስ ይላል እኮ። ጧት ጨጓራና ራስ ምታት ባይኖረው ደስ ይላል። ችግሩ ብርሽ ያልቃል፣ ጉበትሽን ትተፊያለሽ፣ ጨጓራሽ ይቃጠላል እንጂ እኮ ስጠጪ ደስ ይላል። ከወጣት ሽማግሌ ይሻላል። እንደ ምርጫሽ በነገራችን ላይ ቢራ አልወጣም። የጠፋው ልጅ እንዴት ሆነ? እሱ ልጅ ሌላም ልጅ ጠፍተዋል። እናንተ ልጆቻችሁን ጠብቁ። አሁን የኔ መቤት ይቅርታ yesterday is Friday, today is Saturday. Please leave me alone. Okay? ተገኘ ግን የሆነ ተውኝ እስኪ ሰኞ እናወራዋለን። ኦኬ እኛ ራሳችን እኮ ጠፍተናል። በሄሊኮፕተር ስላልተፈለግን ነው። ግን በጣም ፕራውድ ነው የሆንኩባቸው ታውቃላችሁ። እኔ የፈለገ ነገር ቢሆን ይሄንን ሀገር ክፏቸውን ማየት አልፈልግም። በጣም ፕራውድ ነው እንዴት እየፈለጉ እንዳሉ ስታዩ። አሁን ምናቸው ነው እነዚህ ሰዎች? አንዳንድ ዘረኛ ትሉና የሆነ ቦታ ላይ ደግሞ እንጂ ነፍሲ አሁን እኛ ኢትዮጵያ ብንጠፋ ዝም ብዬ ሳስበው ኢትዮጵያውን ብንጠፋ እንኳን ሄሊኮፕተር ልጅ ጠፋ ብላችሁ ብታመለክቱ ማለት ነው ኢትዮጵያ ውስጥ ፋይሉ እንኳን ከጠረጴዛ ላይ አይነሳም። አይደለም ፖሊሱ እንዴት እየፈለጉት እንደሆነ ታውቃላችሁ። ሁለት ልጆች ናቸው የጠፉት በነገራችን ላይ። እልል ነው የሚለው ፖሊሱ ኢትዮጵያ ያለ ምስኪን ልጅ ግን ያሳዝናል በጣም። እኔ ግን አንድ ጥያቄ ልጠይቃችሁ ጋይስ፣ ዋይ ኤርትራና ኢትዮጵያ እንደዚህ አይነት ልጅ ከመቼ ወዲህ ነው እንደዚህ አይነት ልጅ የምንወልደው? ምንድነው something is wrong ይመስለኛል። ምንድነው ጤናማ ልጅ የለም። ይቅር ይበለኝ እግዚአብሔር። እኔም በነገራችን ላይ በብዛት ችግር አለ፣ በጣም ችግር አለ። እንዴ ምንድነው እንት ስላለኝ ነው አይስወ ሲራም ጋር ምን ሲሳበኝ ብለክ ሲሪናው ሲራም አክሰራሽ ይገብዘኛል። አሁን አይኔን እያዩኝ ነው። እንደዚህ አይነት ሴት ገብታ አያውቅም። ነገር ሟቸዋል። ሰላይም ልመስላቸው እችላለሁ። ግማሹ ደግሞ እንደዚህ ልጅ እኮ ናት ምናምን ይላል። ማቃተሉ ሰዎች እዛ ጋራ አሉ። የኢትዮጵያ ህይወት ዩኤስኤ ነሽን ምን ያደርግልኛል? ዩኤስኤም አሜሪካን በነገራችን ላይ ሀበሻ በደረሰበት በሙሉ ጤናማ ነው። ጤናማ ሀበሻ ነው። ጀርመን ያለው ደሃ ሀበሻ፣ አሜሪካን ያለው ደሃ
እኛ ራሳችን ደሃ። ስለዚህ ጉልቻ ቤሏ ወጥ አያጣፍጥ። የትም ብትሆን በእርግዝና ወቅት ስለማይጠነቀቁ ነው። ግን ኪዱዬ የሆነ ነገር ሜክን አርገሻል የሆነ ነገር ያም እንዲህ አይነት ልጅ አለኝ ይላል። ያም ተነስቶ እንዲህ አይነት ልጅ አለኝ። እኔ ድሮ እንደዚህ አይነት ነገር እኔ በጣም ሬር በጣም የለም ነበር። አሁን የሚወለደው በሙሉ እንደዛ ምን ሆኖ ነው አልኩ። ምን የኛ እናቶች እንጀራ ጋግረው ምናምን አይደል እንጨት ተሸክመው ምናምን አይደል የኛ ጋር ለዚህ በቃ አይመስለኝም። እሱ አይመስለኝም። ብስጭቱ ይሁን ያ መንገዱ ምናምን ይሄ የሊቢያ መንገድ መገናገድ ያመጣብናል። እኔ ግን በቀጣይ የነበረው ራማዞቹ ወይም ደግሞ ጌገማስተር የሚባል አለ። ምን ነበረ ይሄ ሆዳችሁ ሲሞላ የምትጠጡት? እየተሳደብኩ አይደለም። Entschuldigung, es gibt eine Schnaps, den man zu viel isst oder wenn man voll Magen hat. Damit, was war das? Adana. Ist das gut? Ja. Ja? Ich habe so ein bisschen mehr gegessen. Ja, bitte. Wie schmeckt es das? Weiter. Havana. Oh, okay. አብሮኝ ስፖርት የሚሰራ ሰውዬ እዚህ ጋር አልመጣም። ታንክሲ አይ ተዋረድኩኝ። በቃ ሁለታችንም ቀምጣሚ ነን ወይስ እኔ ነኝ ወይስ እሱ ነው ቀምጣሚ? ያረብኩኝ አላህ ረቢ። አብሮኝ ስፖርት የሚሰራ አንዳንዴ ሰፈራችሁ ውስጥ መልካቸው ይሄንን ነው የሚያመጣው። አሁን ነገ ስፖርት ቤት ሲመጣ እንግዲህ ዛሬ ስትጠጣ ይቻታለሁ ሊለኝ ነው። አይ እርሜን ባፈላ ቤቱ ቡላ ሰላም እኮ ችግር አለብኝ። የሆነ ነገር መጥቶ እንትን ይላል። የተፈሰው ሳንወረድ ችርስ ጋይስ ሀባና ጠጡ። ሀባና ዴር ሞጠች ሀባና አለችኝ። ሀባና ሚባል አትፎክቺ አፈርኩ። አብሬው ስፖርት የሚሰራ ሰውዬ እና ነገር ስፖርት ቤት ስንገናኝ አይንሽ ቀላ ምን አገባሽ ቢቀላ አይኗ ቀይ ሴት እኮ ሴክሲ ናት። ለምን እንደቀላ ተቀለች? ባንዴ ነው የሚጠጣው። በቃ ዛሬ መስከራችሁ ሊሆን ይሞላ ብዙ በላ ጀርመኖች እንደዚህ ነው ስትጠጥ እሱ መጥቶ የለም እንዴ ለምታፍረሽ ያ ግን አይገምቱማ እዚህ ቤት እንደመጣ I'm not asking you again. Man, why? Zaki, cheers. እንጠጣ ዛሬ ታባል ትናንት ዛሬ ሄድንበት ነው ሄድበት ብርጅስቶን ሄድበት ዲጂ ገርጂ ኑሪልኝ ሂዱዬ ምንድን ነው የጻፍሽው? እናንተ በቃ እኔ እናንተ የምንለያየው ሽክሸካ ላይ ነው። ወደፊቱ ሽክሸካ ሳረግም አብራችሁ ናችሁ ያላችሁት ማለት ነው። ኑሮሽ ውሸት ነው። የኔ ነው የውሸት ኑሮ ወይስ አንቺ በኔ እየኖርሽ እኮ ነው ያለሽው? ማን ነው የውሸት ኑሮ? እኔ ቢሰንቺ አሜሪካን መጣችሁ ተብሎ እኔ እኮ የእውነት እየኖርኩ ነው። አንቺ ነሽ ግን ውሸት የምትኖሪው ከኔ ስር ሆነሽ ትክክል። እሺ አሜሪካ ምን ማለት ነው?
አሜሪካ መጣችሁ ተብሎ ምንድን ነው አሜሪካ መጣችሁ ተብሎ ማን ወደ አሜሪካ መጣ? ዛሬ ሀበሻ ቤት ሀበሽ የት ይወራል? እነማን ናቸው የመጡት? የሆነ ነገር ይላል። ዋው ነገር አሪፍ ሳይሆን አይቀርም። ርካሽ ናት ደግሞ 2 ዩሮ በ2 ዩሮ በ4 ዩሮ ጨብሞ ክብልት ገመግብ ትሄጃለች። ሌላ ቦታ ሄደን 100 ዩሮ ሃሎ የሚጊትስ ጉድ እንዴ እንደዚህ ነው። ሰላም አሳዘንሽኝ ዛሬ ተምር እኔ እኮ ደሃ ሁሉ ጊዜ ለሀብታም ሲያዝን ግሩ ምንም ማሳዘንሽ ግዴታ አንድ ሽንኩርት ይዤ ፒኒ ማርኬት ፉል ስላላልኩኝ ነው። በእግሬ ከኋላ እየታደለ ባል መኪና ይዞ ሊሞዚን ይዞ ሚስቱን ፒክ ያደርጋል። ያ ሂዶ ወገቧንና እግሯን እንድትታሽ ይከፍልላታል። ይሄንን ወደ ደሃ ይዘሽ ካላየውሽ ብለሽ ይሄንን ደሃ የደሃ ዛር ድህነቱ፣ ቅርናቱ፣ ደደብነቱ ከሱ ጋር ለምን አላየውሽም ነው? ልከክ አብሶሉትሊ ከግለሽ አንቺ ለምን ድህነትን እኮ የሚያበረታቱ የቲክቶክ ነዋሪዎች እኮ በጣም የሚያስቁኝ እኮ ትንሽ እዚህ ጋር ያለው ዛሬ ሲጠጣ ታይዋለች እንጂ ነገ እናቴ ሱፉን ለብሶ ጠዋት ስታየው የስንትና የስንት ሺህ ብር ደሞዝተኛ ነው። እከካ ምን እዚህ ድህነትን የሚያበረታታ ዜጋ ጋር መጥቼ ምን ያለውን ቤቢ ከአሁኑ እዛ ጋር ስንቱ ሀይል እንደሚለኝ ባይሽ ጠጭበት እከካ አሳዘንሽ። ምንም ያሳዝንሽ ምንም ያሳዝንሽ። ጠግቤ ይኸውልሽ ድሮን ሆዴ ውስጥ እኮ እየለቀኩ ነኝ ያለሁት። ድሮን ሆዴ ውስጥ እየለቀኩ ጠግቤ ማለት ነው። ሽቅብ ቀደለች አባቷ ወንድ እግዚአብሔር ምስክሬ ነው የምልሽ በህይወት የሄዱ ወንዶች በሙሉ የሆነ ትንሽ ስሜት ይሰማኛል። ፍሪ ሆነው ነው የሄዱት። የሆነ በቃ ተጣልቻቸው የሄዱ ወንዶች አሉ። የሆነ ነገሮች ይሄ እኮ እያሳዘነኝ እኮ ሄደ ልጅ እኮ ነው እያሳዘነኝ። ወይኔ ምን ይሆናል? ምን መግቢያ ያለው ምን መውደቂያ ያለው ገንዘብ ቤት አለው ከድህነቱ ቅርናቱ አስወጣት። ፍቅር በብር አይገዛም ትላለች እንዴ? አሁንስ ታዲያ አንድ ሽንኩርት ይዞ አይደለም የገባው? ትላንትና 1 ኪሎ ሽንኩርት ዛሬ 1 ኪሎ ሁሉም ሺካንጋ ሆዱ ከሞላ እና በአፉን በቂቱ የሚሞላለች ታገኘ ሌላ ህይወት ነው። እኔ እንደዚህ አይነት ህይወትን ያድርገው። ምን አይነት ወንድ እንደሞል ታውቂያለሽ? እንደ አናጭ ቆሞ የሚቀጠቅጥ ገባሽ? ስፖርት የሚሰራ የሚደንስ የሚጨፍር ህይወቱን የሚያሳስበው የሚያስጨንቀው ይህ ህይወቱ አያሳስብ በየጠንቆ ጭራሽ የቲክቶክ ጠንቋይ ላይ እየሄደ ስሙን እስከናባቱ እድሜውን እየተናገረ የወደፊት እድሌን ንገሩኝ የሚል በኔ እጅል የዚህ ሴት ሁላ ግን ብሎታል እኮ አለ ዘመዱ። የዚህ ሁላ ሴቶች ግን በእሷ ላይ ጥለዋል። ተጠንቀቅ ነው ያለው። ሴትዮ ደግሞ አሳላቀሳል ቀረ ነገር እዚህ ነበር የምትሰራው። ድሮ እኮ እዚህ ቤት እንመጣ ነበረ ከኤክሴ ጋር ማለት ነው። ለምንድን ነው የምረሳው? አንገበግበዋለሁ በየቀኑ ይህችን ቲክቶክ በከፈትኩ ቁጥር ይቅርታው እስከሚል ድረስ ማለት ነው። ገና ምን አይተሽ ገና ሽታታውን ባስ እየሄደለት ነው። ሰሞኑን ገና ቅዘኑን ነው የሚቀዝነው። አቦ ሰላንቺ ከሰለቸሽ ቤት ለቀቅ አድርገሽ ማውጣት ብቻ ነው። በብሎክ ነው ማሰናበትሽ። ቆንጆ በብሎክ ታዳምጫለሽ። የህይወት ጉዳይ ነው ታዳምጫለሽ። እሱ አንድ ቀን የተሳደበው ከልዛች ከወላሙ ሚስቱ ጋር አይደል? እኔ 10 ዓመት ነው የሚሰድበው ነፍሴ
በድጋሚ እንገናኛለን። የሁለት ሰዓት ዜና እያልኩኝ ነው የምሰራበት። የምሽቱ የሁለት ሰዓት ዜና ስጨርስ ደግሞ የአራት ሰዓት ዜና እያልኩኝ ምን ቀን ነው እንደዚች አይነት ሴት ላይ የጣለኝ እስከሚል ድረስ ዩቱቤንም እየሰራሁበት በፖሊስም እያሯሯጥኩት እድሜ ልኩን ሁለተኛ እንደዚች አይነት ጀግና ሴትን ሁለተኛ አልናገርም እስከሚል ድረስ ነው ማሯሯጥ። ሁላችሁም ወንዶች እንደዚህ እኔ ጋር ስትመጡ ተጠንቅቃችሁ ትመጡ ነው ማደርጋችሁ። እንደኔ አይነት ሴቷን ጋር ረህጥ አንተ ለአንድ ቀን ነው አፈን የከፈተው። ገና 10 ዓመት ገና እስከ 70 ዓመት ድረስ እከፍታለሁ። ድሃ ነው የሚወልደው። ድሃ ነው የሚወልደው። ልጅ ኮከብሽ ምንድን ነው? ገራሪ ሂጂና እዚያ የእነሱን ኮከብ ቁጠሪ። ለራሴ ኮከብ ራሴ ላይ የምቆጥረው ከነፃ ነው ማስተናበች እናንተ ወደ ቀደሰልኝ እግዚአብሔር ነው። የወላሙ ኩዊን የለም። እኔ ወንድ ኩዊን እና ኩዊን ያለው እኔና እኔ ጋር ብቻ ነኝ። እኔ ጋር ኩዊን ያለው ኦኬ። የወላሙ ኩዊን የለውም። እዚህ ቤት እንደሆነ እናንተ ኩዊን ቲም ከማለት ጀግንነትና ኩዊንን እንደ ቀልድ እኮ ነው የምትሰጡት። ሞቅ ብሎሻል። እኔ ጠጣም አልጠጣም ሁሌ ሞቅ እንዳለ። አሁን ደግሞ እየጠጣሁ ነው። ቻርጅ ግን ሊያልቅ ነው። ይመጡና እንዲህ ይልሻል። ዱብስ ሄሮ ይልሻል። ይቀጥልና ደግሞ ይመጡና ጀግናችን ይሉሻል። ስትጠጭም ጀግና፣ ስትበይም ጀግና፣ ስትፈሽም ጀግና፣ ስትሳደብም ጀግና፣ ስትገኝም ጀግና። የዚህ ህዝብ ጭንቅላት ከኔ ጋር ልንግባባ አልቻለም። ይህን ጀግንነት ሴት አባቱ እንዳገኙ አላውቅም። ማይ ሂሮ ይሏቸዋል። ማይ ሂሮ ማናት? ያንቺ ክፉ አታወራም። እንዴት ብላ ታወራለች? ዶክሜንቷ እኮ እጄ ላይ ነው ያለው። የራቁቷ ዶክሜንት እጄ ላይ ያለ ልክላታለሁ። ዋትስአፕ እና ኢንስታግራም ካላት እስካልተለጨችው ጭገሯ አፈር ትብላ ፈር ያስበላል። ሲያስጠላ የሰውነቷ ጥቁረት ራሱ አሬት ካለ ፊልተር ብታስ ወይ የምስ አይደለም የሚመስለው ፊቷ። በኢየሱስ እንደው ምን ቢቸግር ነው ግን ዘነዛ ቤት የገባው? እኔ የምላችሁ ፍራንክፈርት ወንዴ ሴት የለም እንዴ? ለነገሩ ማን ይፈልገው? ሴት እኮ ምን ሆኗል? የኔ ቢጧ ሞኝ ናት እንጂ ማንን እንደሃ ሰብስባ እኮ ለሪን እንኳን ነበር ለእንጨት እንደ ያንን ቀን ፈርዶብኝ የ2000 ብር ልብስ ለብሼ እኮ ሂጅ እኮ ነው የጠበስኩት። ጉድ እኮ ነው። ታሪክ እኮ ነው። ሊሄደው የነበረው ሰሜን ሄድኩትም ወደ ደቡብ። አነጋጋሪ ነው። አነጋጋሪ ጉዳይ ነው። ልታስወርደው ነው ታዲያ ስትሮጥ የነበረው። እርጉዝ ከሆነች ታዲያ ምን አስወጣት? ያንን ሁላ ስታነሳ የነበረው ልጁን ጨፍልቃ ልትገለው ነው ወይስ ቢወለድ የማይረባም ብላ ነው? ድንጋንጋ አንጋንጋ እርጉዝ ነው ወይስ ቦርጭ ነው? አንጋንጋ አያረግዝም። ምክንያቱም መዳ አለበት። አንጋንጋ ልጅ የሚጠብቅለት ነው የሚፈልገው። አይንሽ ውጥ ነው ያለው። አይ እዛ ጋር እያየሁኝ ነው የማውቀው ሰው አየሁኝ። አንጋንጋ እናት እዚህ ድረስ ፉል እንትን አለባት። እናት የሚከፋፈል ነገር አለባት። ካረገዘች እስከ ልጆች ነው እስር ቤት ልትወርጃት። ጀርመን ጋር ቀልድ የለም። ማንኛው ሳንስቴት ይወጭልን እስኪ በልቻ እንዴ ያልቅ ነው መጣ። ምን አባቱ ሆኖ ነው ግን ይሄ ሞባይል? አንተ ሰውዬ ዝም ብላ ተመልከተኝ። ቢራይ እንደገምኝና ወደ ሌላ ቦታ ሊሄድ ማንኛው ሳንት ደሜን ማለት እዚህ ስለ ፎቶ ሆና ምታጭ አይ አቤት አንድ ሰበብ ማን ልበል? ስራ ረፍነሽ
ሂድ ነው ዛሬ ሂድም ማለት ሂድ ነገ ነው አይደለ? አለቀ ነገ ነው። እንዴት ነሽ? በጣም ተጫወትኩኝ ነው። እሺ ምንድን ነው የምትሰሪው አሁን እዚህ ቲክቶክ ላይ ነው ቆንጆ? እኔ ምንም አልሰራም። ዝም ብዬ ገብቼ ኦኬ ትጫወቻለሽ ጌም? ታዲያ ምን ታደርጊያለሽ? እንደ ጌሾ ተሰጥቻለሁ እያልሽ ነው እዚህ ላይ? እንደ ጌሾ ተሰጥቻለሁ እዚህ ላይ እያልሽ ነው? አዎ ምን ያደርግልሻል? ጌሾ ተሰጣል ብር አሰሪ ወይ ብር ስሪ ወይ ውጪ ተማሪ ምን ጨዋታ ምን ያደርግልሻል? አገር ቤት ተጫውተሽ አልመጣሽም? በልጅነት ሽቃቃ ምናምን የምን ጨዋታ ወሬ እኮ ነው። ሌላ ምን አለ እኮ? ጌም ጫወታለሁ ሲለም ኦኬ ጌም ትጫወቻለሽ እኮ ስልሽ አልጫወትም አልሽ። አይ ጫወታለሁ ግን ሂጂ ተጫወቻው። ጌምሽን አሳጅ፣ ብርሽን ያዥ፣ አታንጋጭ። ዳይ እኔ አልጫወትም። ወደዚህ ዳይ ጌም ፈልገሽ ተጫዋቾች ብርሽን ተቀበይ። ቀልጠፍ እንዲህ እንዲህ አትበይ እንዲህ አይባልም። እንዲህ የሚለው ያረጀ ሰው ብቻ ነው። እንዲህ እንዲህ በይ እንደነ ሄለን እንዲህ እንዲህ በይ። ፊትሽን ብር ትፈልጊያለሽ? ዶላር ትፈልጊያለሽ? እጅሽን አውርጂ። ዳይ እጅሽን አውርጂ። የያዘን ምልክት ነው። እንዲህ አውርጂ። እንዲህ በይ። እንደዚህ ልብስ ልበሽ። እንደዚህ ያ ከዛ እንዲህ እንዲህ በይ። ዶላር ይሰጥሻል። ኦኬ ሄደን አትበይ። ብርሽን ዶላሩ ላይ ጫን በይ። ዶላሩ ጨዋታ ሰው ሲገባ ውጡ በያቸው። ኦኬ እኔ ተጫዋቻው ዳይ ታፕ አድርጉላት። ታፕ አዲስ ገሪና አነቃቋት። ቶሎ በሉ። እጅሽን አውርጅ አላልኩም? አንቺ ሴት እጅሽን አውርጅ። እንዲህ በይ። አትደጋገፊ። መደገፍ ራስሽን ትለሽ ቁጭ በይ። ኧረ አውርጁ ስለእጅሽ። ኧረ ፍራሽን ይኸውልኝና ቀና በይ። ድፈሪ፣ አትፍሪ። ማንን ነው የምትፈሪው? እሺ ታብታብ አድርጊ። ወደዛ አድርጊ። ትራስ ምንድን ነው ይሄ? አሻንጉሊት ነው? ትራስ ነው? እንዲህ በይ። እንዲህ በይ ምናምን። ኧረ እጅሽን አውርጂ። እጅሽ የእውነት እንዲህ ያደርግ እንትና በይ። እንዲህ ካልሽ ዓለም ናት የምትጎለበስብሽ። ስንት ዓመትሽ ነው? 19 መጨመር 19 ያዚ ለድሜ ጭምር 19 ዩኒቨርሲቲ አቋርጠሽ ነው የመጣሽው። እንደዛ ነው የሚባለው። ልጅ የለሽም እንደዛ ብለው ነው ሰዎች ሰው የሆኑት ወይ ብቻ እናትሽን ትረጃለሽ። ያው እንደዛ ነው የሚባለው። ችግር አለብሽ። ዩኒቨርሲቲ አቋርጠሽ ነው የመጣሽው። ትምህርትሽን ያ ታፕ አድርጉላት። ዩኒቨርሲቲ ችግር አለ። እንደዛ ብለው ሰዎች ብር የሚያገኙ ልጅ የላት በእርጅናት ልጃገረድ ነች። እስቲ ታፕ አድርጉላት እናንተ። እስቲ ታፕ አድርጉላት። ፎሎ አድርጓት። ታፕ አድርጉላት። ሴቶችን ደግፍ። ቆንጆ ሴቶችን ደግፍ። ካሜራ እንኳን ማስቀመጫ የላት። እንደዚህ ካሜራ እንኳን ምክንያቱም የከስር ሆኖ ነው የሚታይ። እንደዚህ የሚል ቆንጆ እንደዚህ ከላይ ወደ ታች የሚያሳይ ከዚህ ቢታይ ምንም ዋጋ የለም። እንደዚህ ስታረጊ ያገኝ እንደዚህ ስታረጊ ይታያል። እንዲህ ስታረጊ በጫችን እንደሚታይ። ስለዚህ ወንዱ ኢንተረስት የለውም። ማስቀመጫ ግዙ። ላይት ግዙ። ማስቀመጫ ሊታች የሚያደርግ ስፖንጅ አለ። በጡት መያዣ በውስጥ ነው ይነግርሻል። እንዴት ያችን ገንዳሳ አህያ ቂጥ እንደሰልጥኛ የሆነ መጨረሻ 53,000 ብር ተዘረፍኩ ብላ አሰባስበላጥ ያለችው ግን ችግር የለም እንኳን አለፈላት እሷ። ኧረ ታፕ አድርጉላት። ሂዱ ታፕ አድርጉላት። ይህ ማንም ግን ደስ እንኳን ወገባቸው መቄጣቸው የማይለይ እንኳን እንደሚዘዋት እንኳን መሰለች ቆንጆ ሂዱ ታፕ አድርጉላት። ታፕ አድርጉላት። ስታወሪ ደግሞ እንደዚህ በቃ ያልሻወች
ወንዶች ይወዳሉ። እንደዛ ነው ስትይ ብለው ነው የሚመጡት። ምን አልሽኝ? ጌመር ነው ነው እያልኩኝ። ዱባይ እመጣለሁ። አብረን ዱባይ ነው የምትኖሪው? አይ ዱባይ ሁለተኛ ሀገራችን ነው። እመጣለን። ኧረ ውጪና ዘታዋት እስኪ ወዴት ነው የምወጣው? ላዝናናት። ይህ ወገን እኮ ናት። ታፕ አድርጎ ለእሷ ታፕ አድርጎ ሂዱና ሄደን አበረታቷት። እነዛ የዘረፉትን የሰረቁትንም የተካፈሉትንም እናባርና አዳዲስ ሰዎች እናምጣ እስከሚዘርፉ ድረስ። ታፕ አድርጋችሁ ካላደረጋችሁት ምንም የሚጨምረው የሚቀንሰው ነገር የለም። ያው ነው። አይሄድም አንሄድም። ከዚህ ላይ ታፕ አድርጉላት። ልጆች እየፈለግሽ ተጫዋች ከነኪዱ ጋር እንደዚህ ታዋቂ ልጆች የሉ እነሱን እየፈለግሽ ተጫዋች። ቦዲ ምናምን ደግሞ ሄደሽ ገዛዝተሽ ነይ። ሺን የሚባል አለ። ኪዱን ጠይቂያት። እዛ ላይ ጥሩ ቦዲዎች በ1 ብር በ2 ብር አሉ። እሱን ለብሳ መታ ነው እዚህ ሰው ምትመስላችሁ የኔ ልጅ። እኔ ስንትና ስንት ብር አጥቼ ሰው አነስም ኪዱ ልብስ እኮ ከዝኩ ከእንትን ላይ ነው። እግዚአብሔርም እንዴት እንደሚያምር ግን አይታችሁበት። ሺንና ማም ትለኛለች። ተቀይ ልብስ ሲያምር ምናምን ስላት የት እንደሆነ ልንገርሽ ትለኛለች። እነዚህ ከሺን እንዳያለ ሺንላታለ ከሺን ነው ትለኛለች። እግዚአብሔርም በጣም ነው የሚያምረው። የእውነት እንደዛ ነው። ጎሽ ጎበዝ በርቱ። ፎሎ ላድርግሽ ነው በርቺ። እሺ ቻርጅ ያልቅ ስለሆነ ነው። ፎሎ አድርጌሻለሁ። ፎሎ ባክ አድርጌ ይመችሽ። እንዲህ በል አይ ምናምን በሽ እንደ ዘመዶች እዛ እንደ ሀገርሽ ልጆች እንወድሻለን። ቻው አበረታቷቸው። እንደዚህ አዳዲስ ልጆች ሲመጡ አይ ቻርጅ ሊያግሮ ልንለያዩ ነው። በልጅ ደናደሩ ተለያየ። ዋይ ተለያየን። ዛኪ በጊዜ እየተጠናቀቅኩ ነው። እኔ ምን ይመስልሻል? ነቃው ጊዜ እናንተ ምግብ በልቼ ማለት ነው። ኧረ ደጀልኝ አላለች። ኧረ እኮ ቦታውን ይዞብን ነው እንጂ እኮ ሀገር የሚመራ እኮ ጭንቅላት እኮ ነው ያላት። እና አሁን ከኋላ ጋር ስታብስ ነው የሚደብረው። ቻርጅ አድርጊው። ያ ግን ቻርጅ ሊያልቅ ነው እራሱ። በቃ እንለያያለን። እባካችሁ ቤታችንን እንግባና ወይኔ ምንም የለም የሚጠጣ ግን ዩጋዜ ነው ጂጂ ምንም አልገዛሽም ነገር ሁሉ አይደለም። በምን እንዝናናለን? መጠጥ እኮ አለቀ። ቤት ውስጥ ጨረስ ነው እኮ ማታ። ያችን ስትሄጂ የኔንም ጭምር ላክልኝ። አፍራ ምርላት አንተን ጭምር የምጠጣበት ምክንያት ነው። ላክልኝ ምን ይላል? ዛሬ ሰፈራችን ነው የምናመሸው። የሆነ ቤት አለ እዛ ወስዳችኋለሁ። አይሶ እዚህ ልጨርስ ማን ልበል? የሚቆልጆ የሆነ ቤት አለ። አይሪሽ ቤቶች አሉ ሰፈራችን የታወቀ። እዛ ወስዳችኋለሁ። ዛሬ ቢራ ነው። ጀርመን ቤት ነው የምንጠጣው። ወይ ቢራው አቤት ጂጂ አቤት መክሊት ነኝ። የታውቂሽ? ኧረ አብረን ስፖርት የሰራ ነው መክሊት። የኔ ወርቅ ደህና ነሽ? ከሳሽብኝ። ይሄ ድሮ ፎቶ ነዋ። ለምን ትሸውጂናለሽ እንደዛ እያደረግሽ? እንዴ ታዲያ አብረን እንዴ ስፖርት ሰራን። አየሽኝ አይደል እንዴ? ዱብዬዋ መክሊት አይደለሽ?
ቀሚስ ለብሰሽ ይሰራል። እኔ የምልሽ እንዴ ወተቴ ለዛው ወተቴ እንዴት ነሽ? ምን ወተት ነው? ሰላም ነው ጂጂዬ? እንደውልሽ ሰላም ነሽ? በጣም ነው የምወድሽ ማሬ። አሚቱ ስፖርቱ መቼ ነው የምንሰራው? የኔ ወርቅ መቼ ነው የምንሰራው እንዴ? አንቺ ቀን ቆጠሪያ አንቺ ንገሪኝ። አይስር እንሰራለን። ከሰኞ በኋላ እንሰራለን። ከሰኞ ጀምረን እንሰራለን። ኦኬ ተመችቼሻለሁ? ጥሩ ሰራለሁ። እንቅስቃሴ ኦኬ ነው? ወተቴ እኮ ባንቺ ግቢ ይሰራል። ደግሞ ዩቲዩብ ላይ ልወስድሽ ነው ምን ይችላል? እሰራብሻለሁ። ከማፈቀድብሽ ነው እንዴ? ዩቲዩብ እንሄዳለን። ችግር የለም። አንቺ የተመቸሽ ቦታ ጨርቆሷ ቀና ተመችተሽኛል እንዴ? እንሰራለን። የሆነት ይህ ሰውዬ ደግሞ እኔ የምልሽ ወይ እስቲ ፎሎ አስደርጊ እንጂ እስካሁን ድረስ አላደረግሽም። እነዚህ ባለቤዎች ማን ያደርገኛል? ነውር አይደለም። እስቲ ፎሎ አድርጓት፣ ፎሎ አድርጓት እስቲ። ወተቴን አስታወሳችኋል? አወቃችኋት? ወተቴ የሰይፈ ሾው ጊዜ ማለት ነው። ያ የሰይፈ ሾው ጊዜ እንትን ለመቄዶንያ እንትን ላይ የሰራችው ቀሚስ ለብሳ ድንቡሽ ያለች ቂጦ ወተቴ ቂጦ ማለት ነው። ከዛ ጡት መያዣው ምን ነበር ያልሽው? ምን ነበር ያልሽው? በሌዘሩ ነው አልኩኝ። በሌዘሩ ነኝ ያሉት ነው ያልሻል? አዎ በሌዘሩ ማለት ጡት መያዣ አላረኩም እና ጡት መያዣ ላድርግ ስትለኝ ታዩ የሆነ ነገር በሌዘሩ እኮ ነው እንጂ ትለኛለህ። ትለኛለች በሌዘሩ እኮ ነኝ። ፎሎ አድርጓት እስኪ ጋይስ፣ ፎሎ አድርጓት። ስፖርት ስንሰራ ይሻላል እንጂ አሁን እንኳን ፎሎ የሚያደርገንም የለም። ስፖርት ስንሰራ ነኝና ሰኞ እንስራ። ሰኞ ስንት ሰዓት ይመችሻል? እሺ ወደ ማታ ይመችሻል? ከሰዓት በኋላ ወይ ጠዋት ወይ ከሰዓት በኋላ ይመችሽ? ስንት ሰዓት ማለት ነው? አዎ ስንት ሰዓት? 8 ሰዓት ምናምን ከምሳ በኋላ ማለት ነው። አዎ በቃ እዛ ሰዓት እንገናኛለን። እሺ ወተቴ በተመቸሽ ሰዓት ችግር የለውም። እሺ በቃ እኔም ቻርጅ ሊያልቅ ስለሆነ እሺ ጂጂ እኮ እሺ ቴንኪው ባባ እሺ ማለት የተቃጠለች ናት ማለት ነው። ባለሌዘሩ አዎ እንደዛ ብላችሁ ባለሌዘሯ ነኝ ያስመጣችኋል። ምንድን ነው ያለችኝ? በሌዘሩ ነኝ ነው በሌዘሩ ነኝ ምንድን ነው የምትለው እላለሁ። በሌዘሩ ነኝ ትለኛለች። እናንተ ይሄ ሀቫና የሚባለውን ነገር እገዛዋለሁ። እግዚአብሔርን ሆዴን ውጥር አድርጎ ነበረ። አሁን ሆዴ ስፖርት እንኳን እንደዚህ አላጠፋውም። ቻርጅ ሊያልቅ ስለሆነ ቻርጅ ሞልቼ እመጣለሁ። ሌላ ቤት ስገባ ወስዳችኋለሁ። ሌላ አይሪሽ ቤቶች አሉ። እንደዚህ ጥቁር ቢራ ጠጥቻለሁ። ዛሬ ቢራዎችን ቀላቅዬ ነው የምመጣው። እዚህ ሰፈር በስንት ዓመት እንደመጣሁ ታውቃላችሁ? 15 ዓመት። so much nosis. ምን ማለት ነው? ኖሲስ I don't abbreviation አማና እንትን አላውቀውም። ኖሲስ ምንድን ነው? ጂጂ ትመችኛለሽ ነው ማሬ። I love you። እኔ ለራሴ መመቻለሁ፣ ለሰው መመቻለሁ፣ ለሁሉ ነገር መመቻለሁ። ድራፍቱን ብርጭቆ ነው እኮ ጂጂ። ድራፍት ብርጭቆ አይደለም። የኛ ብርጭቆ በጣም ትንሽ ነው። ባሳያችሁ ደስ ይለኛል፣ ግን ይዘጋዋል። ትንሽ ነው።
ይገባል። ትንሽ ነው ብርጭቆ ግን ያት የለበትም። 0.2 እዚህ ለምን አታነብኝ? እሺ ምንድን ነው ምናምን ቻርጅ የለኝም። ቢጌትስ በአማርኛ ጻፈ። ስንት ሰው አለ እኮ እዚህ ጋር እኮ ሰውዬው እኮ አለ። ዋናው ምን ሆነሻል? በአማርኛ ጽፍ። ድምፁ በዚህ ጫጫታ አለ ነው ያለችኝ። ኦኬ ጫጫታ ነሱስ ማለት በእንግሊዝኛ ነሱስ ማለት እኮ ጫጫታ እኮ አይደለም። ነሱ እኮ እንትን አይደለም አለመግባባት አይደል? ምን መሳተፍ ሴትዮ ታውቂኛለሽ እንዴ? ወንድ ነው ስለ ቢጌት ምናምን ብለህ ስትጽፍ ይጽፍልሃል። ከዛ ነገር ታመጣብኛለህ ማለት ነው። ማለት ለውሽም ማለት ነው። ጫጫታ ማለት ነው። ነሱስ ማለት ነሱስ ደግሞ አለመግባባት አይደለም እንግዲህ ይሄ ለማውራት ደግሞ አሜሪካን አንድ 3 ወር ተቀመጥና ትንሽ እንኳን የሆነ ቀጣጥዮ በመጣ ምን አለበት ልጃችን ለመምሰል እየተጋጣጠሩት ነው። ትርፌ ማን ደግሞ ትርፌ ደህና ናት። ዛሬ ጀርመን ሰይጣን መስለሻል? እኔ ሰይጣን ነኝ። ሰይጣን ተመስገን ሆዴ ቀነሰልኝ። አሁን እጅ ግን ተጫውቼ እመጣለሁ። እንዲያውም እዛ ሰፈር አለ እንጂ ድሮ ጓደኞቼ ጋር ከረምቡላ የምትሉትም ማለት ነው ተጫውቼ ልምጣ። አሁን በቃ ከጀርመን ጋር ሆኗል ሙሉ በሙሉ ጋዴሚት ጨርሰት። አሁን እዛ ጋር እቀላቀላለሁ ትንሽ ቆንጆ እናንተ ስላላችሁ ነው እንጂ ይሄን ያን እንዲመጣ ከአንዱ ጋር ታወራለች እንጂ አሁን ራሴ ኢግኖርድ ባላረጋቸው አይስወር ነው የምላችሁ እዛ ጋር ነበር የምታገኙ በነፃ እየጠጣሁ ለማለት ከፍሎ መንበር ሙሉ አውርቼ ተጫውቼ ምናምን ወንዶች ብቻ ነው። there is a lot of notice where you are mute አርገሽ አውሪ ጭራሽ ነው ታርገ ላው አስከኝ እነሱ ነው ታርገ ረማነች ኩማፋን ነው አይ ሞጣ ገመዶች እነሱ ምን ላርጋቸው? ከዛ ራሴ ምን ላርጋሽ? በምን ላርጋና ላውራ ማይ ምናምን ፒንክ ነው ቆንጆ ሰፈርሽ እንዴ በሁለት ቢራ አይገናኙ እያየን እንጨምራለን ብሏል። አብያን እያየን እናስራለን። አይሪሽ ፓፕ እግዚአብሔር እዛ ላይ ነው። አይሪሽ ፓፕ አለ ከለንጨልን እንጫጫለን ነገር ምን ይጠጣል? አይሶድ ሰዳችሁ ደግሞ እዛ ኬክና ምን ነው እኔስ ዲዜ ፍራግ ኢስ ሚሽ ብልሽ wirklich in Deutschland war warum Maria aber ich wirklich in Deutschland bin da durch in Deutschland war wirklich warum ጀርመን ጥረሽ የምንነጃጃና ጨረስኳቸው። አዲሶቹ በሰልሽ ለኔ ጀርመኖች አርጌ በልቻቸው ጨርሻቸው ውጫቸው ከዛ ሌላ ማርስ አይ አንቺን ነበር ሰራሩጤ ነበር አይደል እተክ ደረጃሽ እኔ ግንጋጋ መስልሽ እንዴ ነው እንዳትይ አይደሽ እና ጀርመኖች እኮ ናቸው የሚገቡት በነገራችን ላይ ጨረስኩ ሰመች Ich habe Land. Bist du nicht mehr hier? Warum? Ich gehe auf. Ich bin auf Weg nächste Woche oder übernächste Woche. Aber wirklich, das ist das schönste Land von ganzes Welt, Deutschland. Ich bin stolz. Wirklich. እኔ ወዳቸዋለሁ። ይቅርታ አድርጉልኝ። Ich glaube nicht, dass Depression hier in Deutschland das Depression ist. Das liegt an dir. Weißt du? Was stimmt das los? German በጣም ዲፕሬሽን አለ ምናምን Das glaube ich nicht. Das liegt an dir.
Weißt du? Wenn du den ganzen Tag schläfst, wenn du nicht Arbeit gehst, wenn du keine einzigen verdienst, und das ist dein Problem, nicht von der Stadt oder von dem Land. Das ist dein Problem.